እየተከታተልሽ ለምንድን ነው ህይወታችን መበጠብጫ? አንቺ የራስሽ ህይወት የለሽም? እሱን የማታዪው የምታረጊው ነገር ሌላ፣ እዚህ መጥተሽ የምታረጊው ደግሞ ሌላ። ምን አረገሽ ልጁ? ጤነኛ አይደለሽም? እኔ በጣም ጤነኛ ነኝ። ስለማፈቅረው ስለሱ ኬር ስለማረግ አንቺ የምታረጊው ነገር ሁሉ አውቃለሁ። ገባሽ አይደለ? ሪካርዱ ባለፈው ራሱ ሰምቻለሁ ያልሽኝ ልጅ ማይ ጋድ፣ እሱን ከሱ ለመለየት ፈልገሽ ሌላ ታሪክ ልትፈጥሪ። የምን ታሪክ አይደለም እሱ። አንቺ እኮ አይመለከትሽም። ኖ አይ ምንም ነገር አይ እንደሱ እኮ ምንም ነገር አይ ከስራ ውጪ ብትፈልግ ከሱ መለያየት አለብሽ አንቺ። ያብስራይ ነው ይሆናል። አንቺ ደግሞ የጮቶኛለሽ። አለቀ። በጣም እያበዛሽ ነው። አንቺ ልቀቂኝ። ይኸውልሽ አንቺ ማንም የሚያንስ የለም። ልቀቂኝ። ማንም የሚያንስ ስነ ስርዓትሽን ያዥ። ልቀቂኝ። እንጫረሳለን። ሚሚ ስነ ስርዓትሽን ያዥ። ልቀቂኝ። እውነት ይወጣል ዛሬ። ምን ታመጫለሽ? አንድ ፋይል ብታወጪ አንቺ እገልሻለሁ። እግዚአብሔርን እገልሻለሁ። ነግሬሻለሁ እንዳትነኪኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኛ ደህና ነን። ፈጣሪ የተመሰገነ ይሁን። እንግዲህ ያቡ በዛሬው ቪዲዮ እንግዲህ ያለውን ነገር ጽጌን አስረጅኝ፣ ያለውን ነገር አሳውቂኝ፣ ምንድነው የተፈጠረው ነገር ብሎ ለመጠየቅ ጽጉሻን ጠርቷታል። ተወያይተን ተነጋግረን ችግሮቻችንን መፍታት አለብን። ይሄ ነገር እንዴት ነው የሚቀጥለው? ወደፊት እንዴት ነው የሚሆነው? ዙሪያችን የሚመጣው ነገር ሁሉ ከኋላችን ያለው ነገር ሁሉ ምንድነው? እንዴት ነው ወደፊታችን እንድንቀጥል የምንችለው? ያለውን ነገር እስኪ አስረጂ ብሎ ጽጌን ጠርቷታል። እንግዲህ ጽጉሻም ለማስረዳት ዝግጁ ሆና ተገኝታለች። ዛሬ እንግዲህ ብቻቸውን በጠረጴዛ ዙሪያ ለመወያየት ተገናኝተዋል። እንግዲህ ምን እንደሚፈጠር አናቅም። የሚም እንግዲህ ባላችሁበት በሄዳችሁበት ቦታ ሁሉ እኔ ያለሁ ይብላችኋል። እንግዲህ መምጣቱ አይቀርም። እንግዲህ አብረን የምናይ ይሆናል ቤተሰቦች። እና ያቡ የሚለው ምንድነው የተፈጠረው ነገር እስኪ አስረጅኝ እና ችግሮቻችን እንፍታ። ምንድነው ያለው ነገር? ያላችሁ ግንኙነት ምንድነው? እንዴት ነው የሚቀጥለው? ወደፊትስ እስኪ አስረጅኝ እያላት ነው። እኛ ምንም ግንኙነት የለንም ፎቶ ብቻ ነው ብላለች ጽጉሻ። ጽጌ የሚሚን ጣጣ ልላቀቅ ነው ብላ ስታስብ ደግሞ አልታሰበ ችግር ውስጥ ገብታለች። የምር ግን ጓደኛዋ ከሆነ ከዚህ በፊት የሆነ ሪሌሽንሽፕ ግንኙነት ካላችሁ ካሜራማኗ ሆኖ መቅረብ የለበትም ነበር። የምር እንዴት ብታስቡ ነው እሱ። ምክንያቱም አንደኛ ነገር ፋይል ከያዘባት ደግሞ ከባድ ነው። ህይወቷን ሁሉ ብጥብጥ ነው የሚያደርጋት። ዳኒን ተገላግላ ነበረ፣ ደግሞ ሌላ መቀስ መጣባት። ስለዚህ ያላቸውን ግንኙነት ማስወግዳ ሰው ይመስለኛል። ሰው ታምናለች። ሰው ማመኗ ዋጋ እያስከፈላት ነው ያለው። ጽጉሻና ያላችሁ ነገር ምንድን ነው? በትናንትናው ቪዲዮ ላይስ ሊያሳየኝ ሲሞክር ምንም ነገር የለ ብለሽ የከለከልሽኝ ለምንድን ነው? ከሌላችሁስ ለምን ትከለክኛለሽ? እንዲያ ላይ ለምን እንደዚህ ታደርጊያለሽ? አይ ምንም ነገር የለንም። ስለዚህ ምንም ነገር ስለሌለን እኔ እናንተ ወደፊት ግንኙነታችን እንዲቀጥል ነው የምፈልገው። እኛና በሱ ውስጥ ጀስት ጓደኝነት እንጂ ምንም ነገር ግንኙነት የለንም ብላለች ጽጉሻ። እሱ ደግሞ ግንኙነት ከሌላችሁ ለምን ከለከልሽ? እና ደግሞ ግንኙነት የለንም ብለሽ በደፈናው ካላስረዳሽ ግንኙነታችን እንደዚህ መቀጠል አይችልም። አስረጅኝ፣ ያለውን ነገር እንወይ፣ ችግሩን እንፍታው ብሏል። ምን አይነት መረጃ ምን አይነት ፋይል እንደተያዘበት አይታወቅም። እንግዲህ ጽጌ እንግዲህ ምን እንደሚፈጠር ግን የምር ታሳዝናለች ጽጉሻ። የኔ ምስኪን አሁን ተደራደርኩ፣ አሪፍ ህይወት ጀመርኩ፣ ጥሩ ጓደኝነት ጥሩ ፍቅር ጀመርኩ ስትል ሚሚ አላሰበችው ወጥመድ ውስጥ ገባኝ። ግን ደግሞ ድራማም ሊሆን ይችላል። እንዲሰጋ ያደረጓት ድራማም አስቦባት ሊሆን ይችላል። እንግዲህ ሚሚ ከያቡ ላለመፋታት ያደረገችው ነገር ነው የሚሆነው። እና ቤተሰቦች እስኪ እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቦች አበረታቱን። ቪዲዮውን እስከ መጨረሻ እና ሀሳብ አስተያየታችሁን አስቀምጡልን። እንግዲህ ቪዲዮውን እስከ መጨረሻው አብረን ወደ ቪዲዮ። ምንም ነገር የለንም። በቃ ማመን ያለብህ ይሄ ነው። ምንም ነገር የለንም። ምንም ነገር የለንም። ሌላ ምንም ልልህ አልችልም። እኔ እናንተ ያለብንን ነገር እንቀጥል ማለት ነው። እናንተ ያለን ሪሌሽንሺፕ እንዴት ነው የምንቀጥለው? ጽጉ ማይሆን ነገሮች የተፈጠሩ እንዴ? ማዋደድ ብቻ መፈቀር ብቻ እኮ መስፈርት ነው። አጠገባችን የሚመጡትን ነገሮች ተነጋግረን አንቺ ጋር የሆነ ነገር ሲመጣ አይ ይሄ እንዲ ነው ብለን ተነጋግረን ተማምነን ካልቀጠለን በስተቀር አይ በቃ ይሄ እንዲ ነው ብለሽ ድፍን ካረግሽው እንዴት ብዬ ነው ልረዳሽ? በቃ
ተዋጡ። አሁን ምንድነው እሱ ይወድሽ ነበር አንቺ አትወጂውም ነው? ትክክለኛው ነገር ተናገሪ። እኔ አልወደውም። እሱ ይወድሽ ነበር? አላውቅም። ባለፈው ነው ያወቅኩት። መች ነው ባለፈው እኔ ጽጌን አፍቅራታለሁ ሲል ነው ያወቅኩት። አላውቅም ነበር ከዛም በፊት የሆኑ ሳይኖች አይ ነበረ። ምን አይነት ሳይ? በቃ የሆነ ያው ወንድ ልጅ ሊያሳየው የሚችለውን ነገር ያሳየኝ ነበረ። ምን ነክቶሽ ያውቃል? ምን መክቶኛ ያውቅም? እንደዛ አይደለም ግን በቃ የሆነ ለመንከባከብ የሚሞክረው ነገር እኔን ፕሮቴክት ለማድረግ የሚሞክርበት መንገድ ወሌላ መንገድ ይመስለኝ ነበረ። ከዛ አንቺ እንደዛ እየመሰለሽ አንቺ ምን ተተሾረሽ ነበር ወይስ አንቺ ፍላጎት ስለነበረሽ ነው? ፍላጎት ስለነበረኝ አይደለም ካሜራማን ያደረኩት። ከዛ እንዴት ሌላ ፍላጎት እያለው ያውቅሽ እንዴት ካሜራማናችን ሆኖ ሲመጣ ዝም ትያለሽ? ምክንያቱም ይሄ ሰውዬ እንደሚያፈቅርሽ ካወቅሽ ካሜራማናችን ሆኖ ሲመጣ እንዴት የሆነ ነገር ሊያደርግ እንደሚችል አትጠረጥሪ። ማለት አሁን ለምሳሌ እኔ አሁን እሺ እንዴት ልበልሽ? እኔ የምትወደኝ ሴት ነበረሽ ልበልሽ። እሷ ሴትዮ መታ ካሜራማናችን ሁሉ ስትል ኖርማል ነው ኖርማል ላይሆን ይችላል እኮ ሊበጠበጠን እንደሚችል ኤክስፔክት ማድረግ መቻል ነበረብሽ። ወይ ደግሞ አትሊስት ይሄ ሰውዬ እኮ መስሎኝ ነው አንተ ስትመጣ በህይወት ምን ነገር እኮ ታውቂ ነበር ማለት ነው። ሁሉንም ነገር እንግዲህ ከእሱ ጋር ያለውን ስሜት እያንዳንዱ ነገር አንቺ ጋር ሌላ ነገር ሊያደርግ እንደሚፈልግ ምናምን ታውቂ ነበር ማለት ነው። አዋቅ ነበረ እኮ ያወቅሽ እንዴት ካሜራማናችን ሆኖ ሲመጣ ዝም ትያለሽ? እንዴት ጽጉ እንዲረብሽን ትፈልጊያለሽ ማለት ነው? አትሊስት መሀል ላይ እንኳን የሆነ ነገር ውስጥ እሺ ታዩ፣ ሌላውን ታዩ። ካሜራማ አብሮን እየቀረጸ ፋይናሊ እደዋወላት ነበረ፣ አገኛት ነበር አንተ ከሄድክ በኋላ የሚለኝ ነገር እውነት ነው? አዎ ስልክ በሌላ መንገድ አለሙ እንገናኛለን፣ እናወራለን፣ ሻይ ቡና ብለን ወደ ቤት ሄዳለሁ። ይሄ ሌላ ስሜት እንዳለው እያወቅሽ እንዴት ጊዜ ትሰጪዋለሽ? ለሱ እንዴት ሻይ መጠጣት ቡና መጠጣት እንዴት ነው የምታስቢው? ግን ወይስ አትፈልጊኝም? ምንድነው አላማሽ? እና ታዲያ ምንድነው? ሌላ ፍላጎት እንዳለው እያወቅሽ ነው የምታረጊው? ጊዜ የምትሰጪው ከቀረጻ በኋላ ምን እሱ እንደምታገኙ ነው ያላቀም። ወይ ተኝተሻል ወይ ከጓደኞችሽ ጋር ነሽ ወይ ምናምን እኔ ማስበው። አንቺ ግን ከሱ ጋር ነበርሽ ከቀረጻ በኋላ። ሌላ ነገር ግን አላረገም። ጀስት አብሮ ቁጭ ብለን አወራን ስለ ስራ ምናምን ስለ አንዳንድ ነገር ነው እንጂ እሱ እንደሚለው ግን ተስፋ ሰጥቼው ምናምን አይደለም። እውነቱን ነው እንገናኝ ነበረው። እኔ ዋሸኩ አላልኩም። በቃ ይኸው እውነቱን እያመንኩልህ ነው። ከዛም በኋላ እናወራ ነበረ ምናምን ግን ሌላ መንገድ በሌላ መንገድ አይደለም። ሌላ መንገድ አይደለም እና ታዲያ በምን መንገድ? ሌላ በምንም መንገድ አይደለም እኮ እኔ ሌላ ነገር አስቤ አላውቅም ጭራሽ። እሺ አሁን ታርቃችኋል ወይ ያለ አንቺ ደግሞ ማለትሽ ደግሞ እሺ እዚህ መጣሽ ነው ምን ነው ፈልጊ ምን ነው ፈልጊ አስብ ታወኛሻለን እኮ ምንድነው ፋይል ይዤ መጣሁት። የምን ፋይል? ፋይል ነው ጆይ ሰጠኝ። ወደዚህ እጅ በእናትሽ ሌላ ድራማዎች ብላ አልፈልግም። አንቺ ከየት ነው የምትመጪው? በእግዚአብሔር ምን ታኛለሽ እንዴ? ሚስጥርሽ ሊወጣ ሲል እንደዚህ ነው የምትሆኚው? ያ ቤት እኔ ልጅ ጆይ ሰጠኝ ፋይል ሰጠው ነው የመጣሁት። የምን ፋይል? እናንተ ሰዎች ያምሻል እንዴ? ለምንድን ነው የማይላውራ? ያለችው ነገር ነው ውጪ ነው። አልወጣም አልወጣም። እሱ ባለበት ነው የምናወራው። ምንድነው የምትሰማኝ? ስማኝ አይናሽ ነው አላስናኪ ጆዳሙ ዛለች ናከሽ አይደለ? ፋይሉን አላወቅሽው? ሪከርዱን ሰምቼዋለሁ ያልሽው ያወራሽ ውሸት ነው። ያቦቃ ነው ውሸት ነው። ያብዬ ታዩ እንዳትነኪ እኮ አትንኪ እንዳትነኪ እኮ አትንኪ። አንቺ እኮ የሚገባሽ አይደለም። ስርዓት ያዢ አትንኪ። አንቺ ያብዬ ስማኝ እስቲ ዞር በይ። አትንኪ አትንኪ የሚገባሽ አይደለም። እሱ ለኔ ብቻ ነው የሚገባው። ሰማኛ ቢይ ማረኝ መጀመሪያ ሰማኛለህ። ፋይሉን አይፈልግም። እውነቱን ማወቅ አለበት። አይፈልግም። ሴትዮ ጤነኛ አይደለሽ እንዴ? ማወቅ አለበት። አይፈልግም። እና ያብዬ አትንኪኝ። ኧረ እንዳትነኪኝ አንቺ። ያብ ስራሽ ምን? ያብዬ ወዴት ነው? ያብ ቆይ ያብዬ ስማኝ አትንኪኝ። አንቺ ያረግሽው ነገር ጤነኛ አይደለሽ እንዴ? ስማኝ አንቺ ዞር በይ። አንቺ ዝም በይ። ፋይሉን አወጣዋለሁ ነግሬሻለሁ። ምንድነው አውጪው? የሰጠኝ ፋይል ሁሉ አይቼዋለሁ። እሱን ለማለት እኮ እኔና አንቺ እናወራለን። በግል አናወራም። ከእሱ ጋር ነው የማወራው። ምን አለኝ ካንቺ? ያቡ ስማኝ፣ እኔን አዳምጠኝ። ያቡ እኔን አዳምጠኝ። እሷን ተዋት። ምንም ፋይል የለም። አውቀው ነው። ቆይ እሱን አንቺ እኔና አንቺ ብቻሽን ብቻችንን እናወራለን።
እሱ ሁሉ ለማማለ እረፊ እኮ እሱ የኔ ብቻ ነው መሆን የሚችለው። አንቺ እንዳታወሪ ከኔ ጋር ጤነኛ አይደለሽም እንዴ? በቃ ከኔ ጋር ይጨርሳል። ኖ ጤነኛ አይደለሽም እንዴ? እኔም ብቻ አዳምጠኝ። እሺ እኔም ብቻዬን ብቻ አዳምጠኝ። ጤነኛ አይደለሽም? ነኝ። በጣም ጤነኛ አይደለሽም አንቺ። ነኝ። እየተከታተልሽ ለምንድን ነው ህይወታችን መበጠብጫ? አንቺ የራስሽ ህይወት የለሽም? እሱን ማታዩ የምታረጊው ነገር ሌላ፣ እዚህ መጥተሽ የምታረጊው ደግሞ ሌላ። ምን አደረገሽ ልጁ? ጤነኛ አይደለሽም? እኔ በጣም ጤነኛ ነኝ። ስለማፈቅረው ስለሱ ኬር ስለማረግ አንቺ የምታረጊው ነገር ሁሉ አውቃለሁ። ገባሽ አይደለ? ሪካርዱ ባለፈው ራሱ ሰምቻለሁ ያልሽኝ ልጅ ማይ ጋድ እሱን ከሱ ለመለየት ፈልገሽ ሌላ ታሪክ ልትፈጥሪ። የምን ታሪክ አይደለም እሱ አንቺ እኮ አይመለከትሽም። ኖ አይ ምንም ነገር አይ እኮ ምንም ነገር አይ መረፊ አልነካሽም። መረፊ እንዳትነኪኝ እሺ። ዞር በይለት፣ እሺ ዞር በይለት። ዞር በይ አንቺ ለራሷ የምን ትሄድ የትም አትሄድ። ያምሃል ለፍቲን ታጥቤ እመጣለሁ። ማንማ ማዕረይ حرك زي يا بيه እኔ ምንም አይነት ነገር ማየት አልፈልግም ማለት ነው። በቃ እኔ ትንሽ ነው ናታ ማነት በተፈጠለካ ናታ ማነት ተፈጠለ ወይ እኮ እሺ ቁጭ በይኝ እና አንቺ ናውራ እሱ ይልቅ እኮ እና አንቺ ናውራ። ለምንድን ነው የምናወራው? አንቺ ምንድን ነው የፈለግሽው? ምንድን ነው የፈለግሽው? አንቺ የምታረጊው ነገር ምንድነው? ምንድን ነው የፈለግሽው? እሺ ንገሪኝ። የፈለግኩትም እውነቱን ይወቅና እሱ ከኔ ጋር ብቻ ነው መሆን የሚችለው። ገባ? የምን እውነት? ምንም እውነት የላችሁ አይደለ? ይሄንን ፋይል አሳያለሁ። ጭራሽ ጆ አሳልፎ ለአንቺ ሰጠኝ። አዎ እንደዚህ ምንድን ነው የምትፈልጊው? ንገሪኝ። ምንም አልፈልግም። እኔ ከሱ ጋር ብቻ መሆን ነው የምፈልገው፣ እሱን ስለምወደው። አንቺ ደግሞ ከሱ ጋር ትሆኛለሽ፣ እሱም ይወድሻል፣ አንቺም ትወጂዋለሽ። ጆን ያ እንደዛ ነው። ወይኔ ፀሐዩ ደግሞ ምንድን ነው እዚህ ጋር የምታስቀምጡኝ? እሺ ምንድን ነው አሁን ተሰማሽ? ምንም ከብስራ ውጭ ምን ትፈልጊ? ከሱ መለያየት አለብሽ አንቺ። ያብስራ የኔ ይሆናል፣ አንቺ ደግሞ የጆ ትሆኛለሽ። አለቀ። እንደዛ አይደል ያወራሽው ከጆ ጋር? ለምንድን ነው እንደዛ? ከጆ ጋር እንደዛ ብዬ አላወራሁም። ሰምቻለሁ። እኔን ለማዋሸት ምናምን አትሞክሪ። እኔ ኤቭሪ አክቲቪቲሽን አውቀዋለሁ። ወይኔ ፀሐዩ በስመ አብ፣ እዚህ ጋር መሆን አልችልም። እኔ ያልተጅ ነው ታዲያ እንዳትመጪ ነው። አንቺን ፈልጌ አይደለም የመጣሁት። አንቺ ግን ጤነኛ ነሽ? አዎ በጣም ጤነኛ ነኝ። የምትፈልጊው አንቺ በጣም እያበዛሽ ነው። ታውቆሻል። ልቀቂኝ። አንቺ ማንም የሚያንስ የለም። ልቀቂኝ። ማንም የሚያንስ ስነ ስርዓትሽን ያዥ። ልቀቂኝ። እንጨርሳለን። ሚሚ ስነ ስርዓትሽን ያዥ። ልቀቂኝ። እውነት ይወጣል ዛሬ። ምን ታመጫለሽ? አንድ ፋይል ብታወጪ አንቺ እገልሻለሁ። እግዚአብሔርን እገልሻለሁ። ነግሬሻለሁ እንዳትነኪኝ። ሂጂ ወደዛ። እንዳንቺ አይነት ሴት እኔ ጋር መምጣትም አትችልም። ገባሽ አይደለ? አንቺ ነሽ ርካሽ ታውቂያለሽ አይደል? እኔ አንቺ ነሽ ርካሽ። ወንድ ስርስር የምትይው አንቺ ነሽ ርካሽ። ተይ እባክሽ። አንቺ ከገጋ የምታረጊው ሌላ፣ ያቢ ጋር መጥተሽ የምታረጊው ሌላ። ምን አደረገሽ ልጁ? እኔ እኮ ስለማፈቅረው ስለሱ ኬር ስለማረግ ነው የምከታተልሽ። የምታረጊው ኤቭሪ አክቲቪቲ አታስፈልጊኝ። አንቺ ነሽ ያቢን አታስፈልጊው። ያብስራ የሌላ ሴት ይሆናል እንጂ አንቺ አይሆንም። እናያለን። ገባሽ? አለቅሽ። ደግሞ አንድ ነገር ይሁንና እኔ አንቺን አለቅሽ። ልታሳምኝ አይደል የመጣሽው? ያብ